አበባ ፖሊስ ያገኘነው መረጃ ትንሽ ለየት ያለ ነው። በጣም ለየት ያለ ነው። አዎ እስኪ ምንድነው ስልካችንን ይዘን እንስማኤል መረጃ በእጃችን ማታምኑ ሰው አለ ዘካይ ነው ነጣቃለ ምን እንዳፈሪ አንቺ እውነት ሳምሰንግ ላይም ልጆቹ አሉበት ተብሏል። አንቺን ብቻ አይደለም አሁን አንቺ እንደምትዘረፍ አይነት ነገር ነው አይደል? አንተም ነገር ያዝ እያየሁት እኮ ነው። አሁን የሱቅ አይመስልም ይሄ የተደረደረው የስልክ ብዛት። አረ ለዛ ሌባዎቹ ነው እንጂ ባላብት ነው ይመስሉ ተጠርጣሪ መቼም ያው ህግ ተጠርጣሪ እስኪፈርድ ድረስ ህግ እስኪፈርድና እንዲህ አይነት ያመኑ ይመስለኛል ፊታችን የማህበረሰብ ፎቶ ሲነሱ ትንሽ አስቸጋሪ ነው። ስክሪኑ ሰንጠቅ ሰላላ የመሃሉ ያመነ ይመስለናል። ሙሉ ስለማና በመጠየቅ ራሱ ስክሪኑ አሳስተው ነው። በነገራችን ተጠረጥሪያለሽ የሰውዬ ካጠገብሽ ቢሄድ አሁን ሊሰርቀኝ ነው ብለሽ ታስቢያለሽ? አይመስልም ሞገሳቸው ምናምን አይመስልም። እስኪ ወሬው ይቀርበረ እንግዲህ ብዙ ዋጋ ያላቸው ስልኮችን በመስረቅ ነው የተያዙት። የአዲስ አበባ ፖሊስ ነው ያወጣው ታህሳስ 4 ቀን ነው እንግዲህ መረጃውን ለህዝብ ይፋ ያደረገው። ህዳር 29 2018 ዓመተ ምህረት ከምሽቱ 4 ሰዓት ለሚኩራ ክፍለ ከተማ ወረዳ 8 እዚሁ ሰፈር የሚገርምሽ ሴሚሲ እንግዲህ አካባቢ አንድ ግለሰብ የዋጋ ግምቱ 100 ሺህ ብር የሚያወጣ ኤኤስ አልትራ 23 እንግዲህ ሳምሰንግ ሞባይሉን እንደተቀማና እንግዲህ እንደተወሰደበት ለሴሚሲ ፖሊስ ጣቢያ ያመለክታል። ፖሊስ ጣቢያው የተፈጸመውን ወንጀል መነሻ በማድረግ በቴክኖሎጂ ጭምር በመደገፍ ባደረገው ክትትል ወንጀሉ ከተፈጸመበት ስፍራ ባሰባሰበው መረጃ መሰረት ባደረገው ክትትል እንግዲህ ምስጋናው አለማየሁ፣ ሄኖክ ወርቁና ኢዮብ ወርቁ በቁጥጥር ስር ውለዋል። ሁለት ወንድማማቾች ምን ወረሳችሁ ሲባል ሁለት ወንድማማቾች ሄኖክ ወርቁና ኢዮብ ወርቁ የተባሉ ተጠርጣሪዎችን ይዣለሁ ብሏል። በቀጣይነት በተሰራ ምርመራም በማስፋት እንግዲህ አያት ዞን 3 ኮንዶሚኒየም እንግዲህ 3ኛ ፎቅ ላይ ምስጋናው አለማየሁ የተባለው ተጠርጣሪ ተከራይቶ በሚኖርበት መኖሪያ ቤት ውስጥ በህግ አግባብ በተደረገ ብርበራ የግል ተበዳይን ስልክ ጨምሮ 41 ስማርት ስልኮችን ይዞ ተይዞ እንግዲህ እንደተገኘበት እንደተያዘ ተነግሯል። ቅድም 30 ያልከው 11 ተጨምሯል ማለት ነው። ከ41 ስልኮች ጋር ነው የተያዘው። በከለር አዳዲስ ናቸው ደግሞ ስልኮቹ። በነገራችን ላይ የአዲስ አበባ ፖሊስ እንግዲህ ወደ ለሚኩራ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ የተሰረቁ ሰዎች ወይም ተሰርቅ ያለው የሚሉ ሰዎች ተነጥቅ ያለው የሚሉ ሰዎች ስልካቸውን ሄደው መለየት ይችላሉ። በምን እኔ ማስረጃ ይኖራል። እሱ አንድ ነው። ሁለት ደግሞ ለምሳሌ ፎቶዎች ይኖሩሻል። ፓስወርዱ አንቺ ጋር ነው ያለው። እኚህ ልጆች ታዲያ እስካሁን አያጠፉትም ያንን ሚሞሪ አያጠፉትም። እኔም እሱን ነው ሐሳብ የሚያጠፉት ነው የሚመስለው። እንደዛ ከሆነ ሪሲት ነው። አብዛኛው ሰው ደግሞ በሪሲት የሚገዛ አለ ወይ ስልክ ነው። አይሚ ነምበርሽም አክቹሊ አንድ አይሚ ነምበር ካለ አይሚ ነምበሩን ሳይፍቁት ከሆነ አይሚ ነምበር በማምጣትም ይቻላል ብዬ አስባለሁ። ወይም መስታወት ላይ ሰልፊ ተነስተሽ ከነበር የራሱ ስልኩን የሚመስል ከበርከል የአይፎኖች ይኖራቸዋል። በእርግጥ ፖሊስ ይሄንን የሚያጣራበት የራሱ አካሄድ ይኖረዋል ብዬ አስባለሁ። እስኪ አዲስ አበባ ፖሊስ መረጃ እንዲሰጡንም የደዋወልን ነው። ምናልባት ወሬውን አንተ እስከዛ እና እንግዲህ በሚቀጥሉት ቀናት ስልካችን ተወስዷል የሚሉ ሰዎች ካሉ ለሚኩራ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ስልካቸውን እንዲለዩ አያይዞም እንግዲህ ፖሊስ መልእክት አስተላልፏል። መኖሪያ ቤት የሚያከራዩ ግለሰቦች ሆኑ የጋራ መኖሪያ ቤቶች ማህበራት አጠቃላይ ቤቶችን ሲያከራዩ ማንነት ማጣራት እንዳለባቸው ይሄ ኃላፊነት ለእናንተ ተሰጥቷል ተብሏል። በተለይ ቤትን የሚያከራዩ ሰዎች ከባድ ነው። አሁን ቤት ስታከራይ መታወቂያ ነው ልታይ የምትችለው፣ ስራ ሄድ ነው ብለህ ነው ልትጠይቅ የምትችለው፣ ሰርቆ ሲመጣ ልብ ስለማይባል። ግን አሁን እኔ ከዚህ ዜና ጥሩ ሁላችንም ልንወስደው ይገባል ብዬ የማስበው ስልክ ስንቀማ ወይ ስልክ ሲጠፋብን ወይ በቃ ተወሰደብን ብለን ችላ የምንለው ነገር አለ። ፖሊስ ጋር አንሄድም አናገኘውም ብለን ስለምናስብ ማለት ነው። ግን
እንደው በሆነ አጋጣሚ እንኳን ቢገኝ አሁን እነዚህ ስልኮች ተቀምጠዋል አይደለ ከነዚህ ስልኮች መካከል የተሰረቀበት ሰው ሄዶ የዕለት መዝገብ ላይ አስመዝግቦ ከዚህ ቀደም ሪፖርት ያደረገ ቢሆን ኖሮ ያ ስልኩን የማግኘት ፕሮባቢሊቲ ይኖረዋል ፕላስ ቴክኖሎጂ ተጠቅመውም እንደዚሁ አሁን እኮ ቀላል ነው እንደው ይመስለኛል ስልኮች ላይ ያሉ ቴክኖሎጂዎች ቶሎ ስልኮችን ከተሰረቁብን በኋላ ለማግኘት የሚያስችለን ነገር ቀላል ነው ብያስባለሁ እንደውም ሌባንም ሊያጠፋልን የሚችለው ስፔሻሊ አይፎን በጣም ብዙ አፕዴት ሌባን የሚከላከል ነፍ ነገር አለው ሳምሰንጎች የተሰረቀ ሳምሰንግ ነው የተሰረቀ ዕቃ እንገዛለን ግን ደግሞ ሌብነትን እንጠየፋለን ሁለቱ ነገር አብሮ ይጋጫል እሱ ነው ትልቁ ችግር ከሌባው በላይ ተቀባዩ ነው ባይዘው ሌብነትን የሚያስፋፋው በጣም ከቀሚው በላይ ተቀባዩ መጠየቅ አለበት እንዲህ አይነት ወንጀሎችን በተከታታይ መቼም ላንሰማ የምንችለው እኛም የተሰረቀ ዕቃ መግዛትን ስንጸየፍ ይመስለኛል እንጂ ሁለት ወዶ ነው የሚሆነው ፍላጎት አለ አንተ በቀናሽ አቅርቦቱ ላይ ሳይንቀሳቀሳል አቅርቦትና ፍላጎት ከተስማማ ከባድ እኮ ነው እና እንደ ሁሉም ቢያስብበት እኔ እንደውም ተቀባይ ያልከው ጋር አንድ ስልክ ጠፋብን ከሆነ ጊዜ በፊት ነውና አይሚው ምናምን ተደርጎ ተፈለገ ተገኘ አንዲት ትልቅ ሴትዮ ስልኩን ገዝተው ምናልባት ላቋርጥሽና ኮማንደር ማርቆስ ታደሰ ጋር ደውል አድርጌ ያለው አዲስ አበባ ፖሊስ ህዝብ ግንኙነት ናቸው የታዲያስ አዲስ የዘውትር ተባባሪ እንደምን አመሹ ኮማንደር ተናስተልኝ ሰላም ነው እንዴት ነው አለን ይመስገን አምላክ ይሄ ማምሻውን በተለይ ሰማነው አዲስ ጉዳይ ነበር ይሄ ንጥቂያ ወንጀልን ይመለከታል ስለሱ ምን አዲስ ነገር አለ ለማለት ነበር የደወልኩት አሁን ከትንሽ ደቂቃዎች በፊት አንድ ገዝ ያጋራነው መረጃ አለ ይሄ መረጃ በዋናነት ዓላማው ምንድነው ይሄ ሞባይል የተሰረቀባቸው ሰዎች ካሉ ምክንያቱም ግለሰቦቹ ወንጀልን እየፈጸሙ ቤታቸው ሞባይል ሲከምሩ ሲያስቀምጡ እንደነበረ መረጃዎች ደርሱ ወንጀል ምርመራ በማስፋት ስራ ያገኘነው ውጤት ነው ህብረተሰቡ መጥቶ ማለት የተሰረቀበት ሰው ካለ መጥቶ ሞባይሉን ለይቶ ማስረጃውን አቅርቦ መውሰድ እንዲችል ለህብረተሰቡ መረጃ ለማስተላለፍ ነው እንግዲህ እንደዚህ አይነት ስራዎች ስንሰራ ይሄ መጀመሪያችን አይደለም በተለያዩ ጊዜያቶች በጣም በርካታ የሆኑ ስራዎችን ለህብረተሰቡ ሰርተን ግልጽ አድርገናል እዚህ ትንሽ ለየት የሚያደርገው ምንድነው ውድ ዋጋ ያላቸው ስልኮች ላይ ትኩረት በማድረግ ነው ወንጀል የቅድሚያ ወንጀል የሚፈጽሙት የነበሩ ወደ ከ30 በላይ ፎኖች ስልክ ጭምር በቁጥጥር ስር ስለዋለ ህብረተሰቡ ይህን እንዲረዳና ምናልባት ሞባይል የጠፋበት ሰው ካለ ወደ መቀበል እንደሚችል ለመግለጽ ነው ይሄ ወንጀል የተፈጸመው እንግዲህ ህዳር 29 ቀን 2018 ዓ.ም ነው ያው ከምሽቱ 4 ሰዓት አካባቢ የተፈጸመ ወንጀል ነበር ለሚባል ክፍለ ከተማ ወረዳ 8 ሲኤምሲ አካባቢ የተፈጸመ ነው ወንጀል ፈጻሚ ወንጀልን ከፈጸመ በኋላ በፖሊስ አባላት ነው በቁጥጥር ስር ያለው እንግዲህ በዛ ቦታ ላይ ይሄን መነሻ በማድረግ ፖሊስ ቴክኖሎጂን ጭምር በመጠቀም ክትትልና ቁጥጥር አድርጓል ባደረጋቸው ክትትልና ቁጥጥሮች ክትትል ባደረገባቸው ቦታዎች ላይ የግል ተበዳዮችን ቁጥጥር ስር ከመዋል ባሻገር ቤት በህግ አግባብ ቤት በመበርበር በጣም በርካታ የሆኑ አይፎን ስልኮችን አግኝቷል እንግዲህ ይሄ ነው በዋነኛነት ያለው መረጃ ማስረጃ አቅርበው ስልካቸውን መውሰድ ይችላሉ ሲባል ለምሳሌ ምን አይነት ማስረጃዎች ሊባል ይችላል ኮማንደር አሁን በፊትም እንደዚህ ሞባይሎች ተሰርቀው በርከት ያሉ ከሆኑ ህብረተሰቡ መጥቶ እንዲመርጥ መልእክት እናስተላልፋለን በጣም በርካታ የሆኑ መረጃዎች አሉ ለምሳሌ አንተ ሞባይል ተሰርቆብህ ከሆነ ውስጥ ያስቀመጥካቸው ሰነዶች በአጠቃላይ እንደ መረጃም ሊያገለግሉ ይችላሉ አንዳንዶቹ በልጆቹ ፎቶ አንዳንዶቹ በባለቤቱ የተለያዩ የሚያውቃቸውን ስልክ ቁጥሮች በመግለጽ በቀጥታ የስልክ የሱ መሆኑን ያረጋግጥንበት ሁኔታ አለ አንዳንዶቹም ደግሞ የገዙባቸውን ህጋዊ ደረሰኞች እንደዚህ በማምጣት መረጃ ሆኖን ስልካቸውን ለባለቤቶቹ ያስተላለፍንበት ሁኔታ ስላለ ተመሳሳይ የሆነ መብት ለመስጠት ያክል ነው ብዙ ጊዜ ስልክ ምክንያቱም ወደ 40 ስልኮች አሁን ሲያዙ እናንተ ጋር በርግጥም ሰዎች የንጥቂያ ወንጀል ሲፈጸም አመልክተው ነበር ሊባል ይችላል ወይንስ ስልክ የሚሰረቁ ሰዎች በቃ ተሰረኩ ብሎ ዝም የማለት ነገር አለ ያመለከቱም ሊሆኑ ይችላሉ ምናልባት አንዳንዶችም ደግሞ በተለያየ ምክንያት ላያመለክቱ ይችላሉ ዋናው ነገር የኛ ዓላማችን ምንድነው ትክክለኛ ባለ ንብረት የሆነ ሰው ንብረቱን ማግኘት እንዳለበት
ለመግለጽ ነው። በነገራችን ላይ ንብረቱን በምንመልስበት ሰዓት ላይ ግንዛቤ እየሰጠን ነው የምንመልሰው። ራሳቸው ከወንጀል እንዲጠብቁ ከፖሊስ ጋር ቅርርብ ትስስር እንዲኖራቸው ወንጀል ሲፈጸም ዝም ብሎ ማየት እንደሌለባቸው እነዚህና እንደዚህ የመሳሰሉ መረጃዎችን እንሰጣለን። ብዙ ፕሮሰስ የለውም። ትክክለኛ መረጃ እሱ መሆኑን ካረጋገጥን በቀጥታ ንብረቱን የምንመልስበት ሁኔታ ነው ያለው። በጣም በእርግጠኝነት የእሱ ንብረት ያልሆነ ግለሰብ መጥቶ የኔ ነው ብሎ ሊወስድ ይችላል ብለን አንገምትም። ምክንያቱም ፖሊስ ጣቢያ ስለሆነ የሚመጣው ፖሊስ ጋር ነው የሚመጣው። በጣም በርካታ መረጃዎች ይጠየቃሉ። ስለዚህ ራሱን ችግር ውስጥ ለመክተት የሚፈልግ ሰው ካልሆነ በስተቀረ በሀሰት ገንዘብ ንብረቴ ነው ብሎ የሚመጣ ሰው ይኖራል ብለን አንገምትም። ግን እነዛም ደግሞ ብለን ደግሞ የዋናውን የምንጠይቃቸው የተለያዩ ጥያቄዎች ይኖራሉ። ብዙ ነገሮችን አመሳክረን ንብረቱ የሆነው ሰው በትክክል ንብረቱን መውሰድ ስላለበት በዛ አይነት መልኩ ነው ስራዎች የምንሰራው። ከልብ እናመሰግናለን። የዘውትር የታዲያስ አዲስ ተባባሪ ኮማንደር ማርቆስ ታደሰ ከታዲያስ አዲስ ጋር ስላደረጉት ቆይታ ከልብ አመሰግናለሁ። መልካም ምሽት ብያለሁ። አመሰግናለሁ። እንግዲህ ወደ 41 ስልክ ደግሞ እየመረጡ አዳዲስ ስልክ ሲል ማለት ዝም ብሎ ቼክ አድርገው አሮጌ ነገር ምናምን ብሎ የሚሄዱት ነገር አንተ ተርፋል። አሮጌ ስልክ ነው ያለ ተርፋል። ለምን እንደሚንቁኝ አሁን የገባኝ ይላል። በነገራችን ላይ እንትን ለንደን ላይ ቅሚያዎች አሉ የትም ሀገር እንዳለው ማለት ነው። ለንደን ላይ አንዳንድ ሌቦች ምን ማድረግ ጀመሩ? ስልክ ይቀሙና አይፎን ካልሆነ ስልኩ መጥተው ተጣልቶ ኩላ ሊሄድ ይችላል። ስልኩን መልሰው ላፕቶፕ ከስራ አምሽቶ ሲመጣ ሌባው እየመጣ ሲያይ በቃ ቢያንስ እኔ ብመታም ላፕቶፑን ላትርፍ ብሎ የሆነ ግቢ ውስጥ ይወረውረዋል። እና ወንድ እየደበደበው በቃ እየመታው እኔ እኮ ከምንም በላይ የሚያናድደኝ መወርወር እያለ ነው። ለአንተም ለእኔም አልሆነም። አሁን ተሰብሯል። ሌባው ከሁለት ያጣ እንዴት ታደርገው? አንድ ሾው የሌባ ጆኮችማ እኔ ባለ ንብረቱ እንኳን እንደዚህ አልተቆጨውም። የሌባ ነገር ከተነሳ ያው የድሮ ጆኮች ልመን በተለይ ልመን የሚችል ልመን አስበዋል። ሌባ ሌሊት ላይ በር ከፍቶ ገብቶ ፊት ለፊት ብትገናኝ እና አለ ማለት ነው። ሌባው ጨርሰው ሌጦ ሌባ በቃ ጨርሰው። የድሮ ሌባ እኮ በቃ ሌጦ ነኝ ብሎ ላለመወቀስ ማለት ነው። የሌባ ነገር እኮ ይህም ደግሞ አይተው እንትንን በደንብ አይተው እንደው ሰርቶ ስለ መብላት እንመክራለን። ራሱ አሁን የሃይማኖት ተቋማት ላይ ስለ አሁን ከእግዚአብሔር ስለወረደ ትእዛዛት ስታስብ አንዱ አትስረቅ ነው። ከአስርቱ ትእዛዛት አንዱ እኮ በጣም ከባዱ ትእዛዝ እኮ ነው። እና የሃይማኖት ተቋማት ማርኩ እኔ በዛ ያለ ይመስለኛል። አትስረቅ ከአስር የሆነ የወንጀል የኃጢአት እንዲህ ነገር ባይኖረውም ግን በቃ ደግሞ ያናድዳል። በነገራችን ላይ አትስረቅ ውስጥ የባልንጀራህን አትመኛለህ አለ። አትስረቅ ውስጥ አትዋሻ አለ። በቃ ስትሰርቂ ውሸታም ነው የምትሆኚው። የሰው ተመኝተሽ ነው። ክህደት አለው። በጣም ከፍ ያለ ግን እናልከው እግዚአብሔርን የሚፈራ ወይም ፈጣሪውን የሚፈራ ቢሆን ኖሮ ሌባ እንደዚህ አይነት ነገር ውስጥ ቀድሞ አይገባም ብዬ ነው የማስበው። ፈጣሪውን ፈርቶ ቸግሮት ቁጭ ብሎ የሰው አይን አይቶ ለምኖ የሚበላል አይደል እንዴ? በስንት ጣዕሙ እሱ ራሱ ከባድ ጸሎቶች ራሱ የሚተላለፉት የሆነ ጥናት ሳይ ከባድ በቃ ጸሎት ሪል ጸሎት ስትዘረፊ ነው። ይሄ ሁሉ ሲጠፋ የሆነ ነገር ኧረ ጌታ ሆይ እንዲህ አይነት ቀጭን ድምፅ ውስጥ የነበረው የስክትል ቀጭን ስበርልኝ ምናምን የሚል ድምፅ ቅድም እንደነገርኩ መገናኛ አካባቢ አዲስ ስልኩን በቃ በሉት። በዚህ እያረረ በዳዴ ቤቱ ሲደርስ ሲከፈት ቤቱ ውልል ብሎ ተዘርፏል። ቃላት ሰላጣ ጌታ ሆይ ይሄንን መጥቼ ነው የምነግራት። እዛው በአካል ላይ ማለት እንዲህ የሚደርስ አልመሰለውም። ይሄን መጥቼ ነው የሆንኩትን ከዚህ ከብደኛል መጣሁ። አቤት
ሞተ ሄደ እኮ ሊናገር። በጣም እኮ ከባድ። ይሄ የሚያሳየው እኮ በየቦታው ምን ያህል ነጥቂያ እንደሆነና ይሄ በቃ ሰብስብ ልትናገሪው ራሱ እና ግን የተወሰኑት 41 ግን እንዳይሄዱ ሊነግሩት እንዳይሄዱ ለሚኩራ ክፍለ ከተማ ነው ተብላችሁ ተገኝቷል። አንዳንዴ መታገሳየሽ የታገሰ ከሚስቱ ይወልዳል የተባለ እኮ በዚህ ነው። ይሄ ጋር ያገናኘው ይሄ እኮ ነው ትዕግስትን ነው የሚያስተምረው። ትዕግስትን ለማስተማር ነው። እውነት ነው።